ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ዛሬ ታህሳስ 22 ቀን 2018 ዓ.ም የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁኝ። ጽንፈኛ ቡድኑ ምንም አይነት የፖለቲካ ውግንና የሌላቸው ንጹሃን ሴቶችን ጭካኔ በተሞላበት ሁኔታ ገሎ ጥሏቸው መገኘቱ ተሰምቷል ማለት ነው። እንዲሁም ሰላምና አማራጭ ባልተቀበሉ የታጠቁ የጽንፈኛ ቡድን አባላት ላይ በተጠና ኦፕሬሽን እርምጃ መወሰዱ በምዕራብ ደንቢያም ተሰምቷል። እንዲሁም በጃቢ ጠናን ወረዳና በሰሜን ወሎ ላስታ ላሊበላ ወረዳና ላሊበላ ከተማ አካባቢ ታጥቀው ሲንቀሳቀሱ የነበሩም ታጣቂዎች የመንግስትና የህዝብን የሰላም ጥሪ ተቀብለው መግባታቸው ተሰምቷል። በዝርዝር የምናየው ነው የሚሆነው። አብራችሁኝ ቆዩ። በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ የሚንቀሳቀሰው ጽንፈኛ ቡድን በቀን ሰራተኝነት ላይ የተሰማሩ ንጹሃን 3 ሴቶችን በቀን 21 2018 ዓ.ም ከጠዋቱ 12 ሰዓት ሲሆን ለጠላት መረጃ ትሰጣላችሁ በማለት ሰብአዊነት በሚጋፋ መንገድ በማሰቃየት ያልፈጸሙትን ድርጊት ለሚዲያ በማቅረብ የሐሰት ፕሮፓጋንዳ በመስራት ገለዋቸው መገኘታቸው ተሰምቷል። አንደኛ ሟች ሙያነሽ ተሾመ የትውልድ ቦታዋ ደብረ ኤልያስ ጓይ ቀበሌ የሆነ እድሜ 18፣ ትትና አለኝ ደብረ ኤልያስ የጋት ቀበሌ እድሜዋ 18፣ መልካም ታዴ ጎዛመን ወረዳ ማይ አንገታም ቀበሌ እድሜ 19 የሆኑ ሴቶችን በተስፋ መቁረጥ ስሜት በአሰቃቂ ሁኔታ ገሏቸዋል ማለት ነው። በሀገር መከላከያ ሰራዊት የ32ኛ ክፍለ ጦር ዘመቻ መምሪያ ኃላፊ ሻምበል ሲሳይ ታደሰ እንደገለጹት ጽንፈኛ ቡድኑ የጸጥታ ኃይሉን ምት መቋቋም ሲያቅተውና የህዝብን ድጋፍ በማጣቱ ሽንፈቱን ለመደበቅ ብትሩን በንጹሃን ዜጎች ላይ እያሳረፈ ይገኛል ያሉ ሲሆን ይህንን አረመኔያዊ ድርጊት ሁሉም በእጅጉ ሊያወግዘው ይገባልን ብለዋል። የሟቾችን ነፍስ በአጸደ ገነት ያኑርልን እያል ንጹሃን ዜጎችን በመግደል ሊመለስ የሚችል የአማራ ጥያቄም እንደሌለ መገንዘብ አስፈላጊ ነው። ወደ ሌላኛው መረጃችን ስናልፍ የሰላምና አማራጭ ባልተቀበሉ የታጣቂ ቡድኑ ጽንፈኛው ቡድን አባላት ላይ በተጠና ኦፕሬሽን እርምጃ መወሰዱ ተሰምቷል። በምዕራብ ደንቢያ ወረዳ በሀገር መከላከያ ሰራዊትና በወረዳው የጸጥታ ኃይል በጋራ በተደረገ ኦፕሬሽን የሰላም ጥሪውን ወደ ጎን ትተው ህዝብን ሲያንገላቱና ሲያሰቃዩ በነበሩ ቡድን ላይ በመወሰደው እርምጃ ከነሙሉ ትጥቃቸው እየተማረኩ አሉ ሟቾችም እንዳሉ ተሰምቷል። የወረዳው ሰላምና ጸጥታ ጽሕፈት ቤት እንደገለጸው ህዝብን በመዝረፍና በማሰቃየት የነበረው ዘራፊ ቡድን በወረዳው ውስጥ እየተሽለኮለከ የቆየ መሆኑን ጠቅሰው በዚህም በዛሬው ቀን በተጠና ኦፕሬሽን እርምጃ እንደተወሰደባቸው ነው የተገለጸው። የ66ኛ ክፍለ ጦር የሬጅመንት አዛዥ የሆኑት ሻለቃ ሐሰን የሰላምን አማራጭ ባልተቀበሉ የጽንፈኛ አባላት ላይ እርምጃ እንደተወሰደና እርምጃው ተጠናክሮ እንደሚቀጥል ጠቅሰው ታጣቂ ቡድኑም የወሰዳቸውን የቀንድ ከብቶችን ጨምሮ መመለሳቸውን ተናግረዋል። ህብረተሰቡን ከግጭት የሚገኝ ትርፍ አለመኖሩን በመረዳት ለጸጥታ ኃይሉ መረጃ በመስጠት ለዘላቂ ሰላም መስራት እንደሚገባም አመላክተዋል። በተመሳሳይ በጃቢ ጠናን ወረዳ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎችም የመንግስትን የሰላም ጥሪ ተቀብለው መግባታቸው ተሰምቷል። በምዕራብ ጎጃም ዞን ጃቢ ጠናን ወረዳ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገብተዋል። ታጣቂዎቹ የአማራ ህዝብ ነጻ እናውጣለን በሚል በተሳሳተ መንገድ ጫካ በመግባት በህዝባችን ላይ የሰላም እጦት እንዲከሰት ምክንያት ሆነናል ያሉ ሲሆን የበደሉትን ህዝብ ለመካስና ለማገልገል የሰላም አማራጭ ተከትለናል ሲሉም ተናግረዋል። ሌሎች ታጣቂዎችም የሰላምን አማራጭ እንዲቀበሉ መልእክታቸውን አስተላልፈዋል። በሰሜን ወሎ ዞን በላስታ ወረዳና ላሊበላ ከተማ አስተዳደር በጫካ ላይ የነበሩ ታጣቂዎችም መንግስት ያቀረበውን የሰላም ጥሪ ተቀብለው መግባታቸው በተመሳሳይ ተሰምቷል ማለት ነው። በአቀባበሉ ላይ ንግግር ያደረጉት የሰሜን ወሎ ምክትል አስተዳዳሪና የገበያ ልማት ጽሕፈት ቤት ኃላፊ አቶ ታምራት ንጋቱ አሁን ላይ መንግስት የዘረጋውን የሰላም አማራጭ ተቀብላችሁ በሰላማዊ መንገድ መምጣታችሁ የሰላም ዋጋ በውል እንደተረዳችሁ ማሳያ ነው ብለዋል። የነበራችሁበት የትግል ጉዞ ከኪሳራ ውጭ ትርፍ የሌለው መሆኑን በውል ተረድታችሁና ተገንዝባችሁ ከተሳሳተ ዓላማ ወጥታችሁ በሰላም እጅ ለመስጠት በመብቃታችሁ ታላቅ ክብር አለንም ብለዋል። ከዚህ ቀደም በሰላም የገቡ ታጣቂዎች ወንድሞቻችሁ በማየት እርስዎም ውሳኔዎችን መወሰናችሁን የገለጹ ታጣቂው በቀጣይ እኛን ያዩ ሌሎችን በጫካ ያሉ ወንድሞቻችን የሰላም ጥሪውን ተቀብለው እንዲገቡ ሲሉ መልእክታቸውንም አስተላልፈዋል። ወደ ሌላኛው የመጨረሻችን መረጃ ስናልፍ በታጣቂ ቡድኑ ምክንያት በሀብትና ንብረታችን ማዘዝ ሳንችል ከርመናል ሲሉ እንግዲህ በምስራቅ ጎጃም ዞን ጎዛመን ወረዳ ሊባኖስ ቀበሌ ነዋሪዎች ጋር ውይይት በተደረገበት ሰዓት ነው የተናገሩት። በወረዳ ታጣቂ ቡድኑ በስፋት ይንቀሳቀስባቸው ከነበሩ ቀበሌዎች መካከል የሊባኖስ ቀበሌ አንዷ ናት። አካባቢው በመንግስት የጸጥታ ኃይል ቁጥጥር ስር መሆኑን ተከትሎ በችግር ውስጥ የነበረው ማህበረሰብ እፎይታን እያገኘ የደረሰበትን በደልም እየገለጸ ይገኛል። የቀበሌ ነዋሪዎች በታጣቂ ቡድኑ ምክንያት የማህበራዊና ኢኮኖሚ እንቅስቃሴዎች ተገድቦ ሀዘንና ደስታን መጋራት ሳይችሉ መቆየታቸውንም ተናግረዋል። ባለፉት 2 ዓመታት መደበኛ የግብርና ስራቸው ለመከወን ሲቸገሩ እንደቆዩ የተናገሩ ነዋሪዎች አርሶና ነግዶ የዕለት ከዕለት ኑሯቸውን ማስቀጠል እንዳልቻሉም ገልጸዋል። ውድ የቻናሌ ቤተሰቦች ለሰዓቱ የነበረ አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መለስ ነው የሚሆነው።
እስከዚያው ግን ላይክ